ሶሊያና አቤልን በጥፊ መታቸው። አምኜክ ነበረ ሁሉም ነገር ስትነግረኝ እውነት መስሎኝ አምኜ የመጀመሪያ ፍቅሬ ነክ የልጅነት ጓደኛዬ ነክ ብዬ ወደ አንተ ተመልሼ ነበር። አንተ ግን ዛሬም ያው ነክ። ከሩቲ ጋር ተታርቂያለሁ፣ ከኤፍሬም ጋር ተታርቂያለሁ፣ ይቅርታ ጠይቄያለሁ። ከዚህ በኋላ የእነሱ ህይወት ውስጥ አልገባም ብለኝ ነበር። አሁንም ግን አንተ ያው ነክ። የሰውን ህይወት ከመበጥበጥ ወደ ኋላ እያልክ አይደለም ብላ እንግዲህ በጥፊ አጠጥተዋለች ማለት ነው። ጥፊ ሲያንሰው ነው ይሄ ሹሩባ ማለት ነው። እና ማርታ ደግሞ እንዴት ነው እንደዚህ የምትመጪው? እንዴት ነው እንደዚህ ወንድ ልጅን የምታናግሪ ምናምን አላለችም። የኔ ስነ ስርዓት እንዴት ነው? ጨዋ ነሽ ባክሽ። እንዳንቺ አይነት ጨዋ እኔ አይቼም አጋጥሞኝም አያውቅም። ጨዋ ትኖርሽና መጥተሽ እህትሽ እንደዚህ ባለትዳርን ወይም ደግሞ የልጅ አባትን እግር ስር ተደፍታ ስለምን ዝም ያልሽው? ለራሳችሁ ክብር ብኖራችሁ ነበር። ለማንኛውም ማለት ነው አሁን ይኸውላችሁ እናንተ ንቁ። ወንዶቹ እናንተ ላይ እየተጫወቱ ነው። አረ ንቁ ሴቶች ተው፣ እናንተ ራሳችሁን አትከብሩ። አቤልም ቢሆን እናንተ ላይ እየተጫወተ ነው። አብርሃምም ቢሆን ሩታና ኤርሜላ ላይ እየተጫወተ ነው። ስለዚህ ሩትዬ አንቺ ቆሻሻ ስራ የልክስክስ ከሆነ ስራ ራስሽን አስወጪ። ሌሎቹም ደግሞ እንደዛ ሴቶቹ አትጎዱ፣ ለራሳችሁ ክብር ይኖራችሁ። እንዴ እኔም እኮ ነገ ሴት ነኝ፣ ምን እንደሚያጋጥመኝ አላውቅም። ግን እንደናንተ እንደዚህ ርክስ ብዬ ወንድ ስር መቼም አልወርቅም። አንድ አብርሃም ነው ዓለም ውስጥ ያለው፣ አንድ አብርሃም ነው እዚህ ምድር ላይ ያለው። ብባረ ራሱ እንደዚህ ለአብርሃም አልነጥፍለትም። እናንተ እየተነጠፋላችሁለት እንደሆነ እኔ ሰው ልሆንልህ፣ እኔ ካልሲ ልሆንልህ፣ እኔ ጫማ ልሆንልህ አላችሁት እኮ ልጁን። አንቺም ደግሞ ይኸው አሁን ደግሞ ሁለት ሆናችሁ ለአቤል እኔ ልነጠፍልክ፣ እኔ ምንጣፍ ልሆንልህ ማለታችሁ ማይቀር ነገር ነው። አረ ንቁ፣ ወደ ራሳችሁ ተመለሱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ የመዳም ቅመሞችዬ ሁላችሁም ዓለም ላይ ያላችሁ ሰላማችሁ ብዝት ይበልልኝ እና ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖ ማለት ነው። እንግዲህ አቤል ዛሬ መጥቷል። እኔ ምንም አልዋሸውሽም ብሎ ከሶሪያና ጋር ቢጣላ ሶሪያን ያየ በጥፊ አጋጭተዋለች። በጥፊ ሲያንሰው ነው። በዚህ ብትደረግሚ እኔ ደስ ይለኝ ነበረ። በቀጣይ እንደሚሆን ተስፋ አደርጋለሁ።